የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ውድ የሐናንያ ቤተሰቦች እንዲሁም ተማሪዎች በጌታ ስም ሰላም እላችኋለሁ። እግዚአብሔር እንግዲህ ረድቶን ዛሬ ሰባተኛውን ክፍለ ጊዜ በጀመርነው በነገረ ክርስቶስና ነገረ ድነት ጉዳይ ላይ የሚያጠነጥነውን ትምህርታችንን ዛሬም እንዲሁ እንቀጥላለን። የባለፉትን ወደ 6 የሚያክሉ ክፍለ ጊዜያቶች ኢየሱስ ክርስቶስ ማን ነው የሚለውን ነገረ ክርስቶስ ወደሞ ክርስቶሎጂን በጥሩ ሁኔታ ከቨር እንዳደረግነው እንደተነጋገርንበት አስባለሁኝ። ዛሬና የሚቀጥሉትን 4 ክፍለ ጊዜያቶች በዋነኝነት ትኩረት የምናደርገው ነገረ ድነት ወይ ደግሞ ሶቴሪዮሎጂ የሚለውን ርዕሰ ጉዳይ ይሆናል። ግልጽ ሆኖ ዛሬም እንዲታያችሁ ነገረ ክርስቶስ የሚለው ሐሳብ ኢየሱስ ማን ነው የሚለውን የክርስቶስን ፍጹም አምላክነትና ሰውነት ላይ የሚያጠነጥን ሲሆን ማንነቱ ላይ ነገረ ድነት ወይ ደግሞ ሶቴሪዮሎጂ የምንለው ደግሞ ኮርስ ኢየሱስ ለድነታችን የሰራቸው ስራዎች ላይ በሰራቸው ደግሞ ስራዎች ያገኘናቸውን የድነት በረከቶችን እነሱ ላይ ፎከስ የሚያደርግ ወይ ደግሞ ትኩረት የሚያደርግ ነው። አራቱ ክፍለ ጊዜያቶች ከአሁን በኋላ የምንቆይበት መቆየት ኢየሱስ ለድነታችን ምን ሰራ የሚለውን ሐሳብ ይሆናል። ሐሳቤን ምን አድርጌ ዛሬ ልጀምር ወይ ደግሞ ላንሳ? ድነት የሚለው ቃል ራሱ ወይ ደግሞ ሳልቬሽን የሚለው ሐሳብ ምን ማለት ነው ከሚለው ቃሉን በመፍታት የነገሩን ምንነት በውል ለመረዳት በመሞከር ሐሳባችንን ብንነሳ ወዳለሁ። ሐሳቡን እናፍታታው፣ እንረዳው። ድህነት ሲባል ምን ማለት ነው የሚለውን ጉዳይ ትንሽ እንቆይበት። ብዙ ጥሩ የሚባሉ ፍታቲዎች ወይ ደግሞ ዴፊኒሽኖች ቢኖሩም ለዚህ ክላሳችን እንዲረዳ በጥሩ ሁኔታም የተሰነቀ ይመስለኛል። ብዙ ሐሳቦችን አንድ ላይ ያካተተ ትርጉም አንድ ትርጉም ብቻ ይዘን ብንቀጥል ወዳለሁኝ። ድህነት ስንል በኃጢአት ምክንያት የወደቀውና የጎሰቆለው የሰው ልጅ ከደረሰበት ድቀትና ሞት ሙሉ በሙሉ ነፃ መውጣት አንድ ሙሉ የሆነ ሐሳብ ነው። እዚህ ድረስ ያለው በኃጢአቱ የወደቀው ከእግዚአብሔር የራቀው ሰው የጎሰቆለው ሰው ከደረሰበት ኃጢአት ካመጣበት እርግማን፣ ድቀት፣ ውድቀት፣ ሞት ሙሉ በሙሉ ነፃ መውጣት። ከፊላዊ አይደለም ነፃነቱ፣ ከፊላዊ አይደለም ተሐድሶ ሪስቶሬሽኑ፣ ሙሉ በሙሉ ነፃነትን ተቀዳጅቷል የሚል ሐሳብ ትይዛላችሁ። ስንቀጥል አጥቶ የነበረውን ጸጋ ማግኘቱን ይነግረናል። ሳልቬሽን ወይ ደግሞ ድነት በኃጢአት ምክንያት የሰው ልጅ ያጣውን ጸጋ፣ በእግዚአብሔር ፊት የነበረውን ክብር፣ መወደድ፣ ከእርሱ ጋር የነበረውን ህብረት እንደ አዲስ አግኝቷል። በፈረንጅኛው ሪስቶሬሽን የምንለው ጉዳይ ነው። ተመለሰለት። የሱ የነበረውን በኃጢአት ምክንያት ያጣውን ነገር ድጋሚ አገኘው። ሁለተኛው ሐሳብ ድነት ይሄንንም ይነካል። ሶስተኛው የድነት ሐሳብ የሚያጠነጥነው መጀመሪያ ከመበደሉ በፊት ወደ ነበረበት ሁኔታ እንዲሁም አንዳንዶች እንደሚስማሙበት ከዚያም ወደ በለጠ ደረጃ መመለሱን ያሳያል ይላል። የመጨረሻው አረፍተ ነገር ትንሽ ትንታኔን ትፈልጋለች። ድነት አዳም በኃጢአቱ ምክንያት ወዳጣው ወደ ቀደመው መንፈሳዊ ደረጃው ቁመናው ተመለሰ ብቻ ሳይሆን ቀድሞም አዳም ከውድቀት በፊት ከነበረበትም የክብር ደረጃ ወደ ላቀ ደረጃ ተመልሷል የሚል ሐሳብ ያጠነጥናል። በቀጣዮቹ የድነትን ሐሳብ በመንተነተንበት ጊዜ እነዚህ ሐሳቦች ሄድ መጣ እያሉ የግድ መነሳታቸው አይቀርም። መመለስ፣ የጸጋ መታደስ እንዲሁም ነፃ መውጣት የሚሉት ዴሊቨራንስ ነፃ መውጣት፣ አጥተን የነበረው ጸጋ ተመለሰ፣ ቀድሞ የነበረን የክብር ስፍራ ወደ ክብር ስፍራ ከዛም ወደ ላቀው ደረጃ ተመለስን የሚሉት ሐሳቦች ድነትን ስናስብ የምናጠነጥንባቸው ጉዳዮች ይሆናሉ። አይ ቲንክ ግልጽ ነው ብዬ አስባለሁ። በዚህ አሁን በሰጠዋችሁ የድነት ፍቺ ወይ ምንነት ውስጥ ግን ጎልተው እንዲታዩ የምንፈልጋቸው ሐሳቦችን እንደ ሰበዝ እየመዘዝኩ ላሳያችሁ። ድነትን ስናስብ ከሰጠዋችሁ ፍቺዎች ውስጥ ጎልተው ሊታዩን የሚገቡ ወይ ልናስታውሳቸው የሚገቡ ቁልፍ ሐሳቦችን ትኩረት ሰጥቼ ቶሎ ልሂድ። አንደኛ ቀድሞ የነገርኳችሁ ፍቺ የሚያወራን ነገር ምንድነው? ድነት ማለት ተፈርዶበት የነበረው የሞት ፍርድ ተወገደለት የሚል ሐሳብ እናገኛለን። ስጋዊ ፍርድ፣ የስጋዊ ሞት ፍርድ፣ የመንፈሳዊ ሞት ፍርድ፣ የዘላለም ሞት ፍርድ። በኃጢአት ምክንያት በሰው ዓለም ላይ የሰለጠኑት የሞት አይነቶች እንዲህ አይነት 3 ገጽታዎች አላቸው። የስጋ፣ የመንፈስ እንዲሁም ደግሞ የዘላለም የምንላቸው
ኃጢአት ያመጣብን የሞት ጣጣዎች ናቸው። ድነት ስንል በአዳም ላይ በኃጢአቱ ምክንያት ተፈርዶበት የነበረው እነዚህ የሞት ፍርዶች ተወገዱ። እንዲሁም በኃጢአቱ ምክንያት ተነስቶት ወይ ደግሞ ተወስዶበት የነበረው ሕይወት ተመለሰለት። ስለዚህ ድነት አንድም የሞት መወገር ነው፣ ሁለትም የሕይወት መታደስ ነው። ከሰጧችሁ ከነገረ ድነት ምንነት ውስጥ አሁንም ፈልቅቀን የምንወጣው ሁለተኛ ቁልፍ ሐሳብ ወደ እግዚአብሔር አንድነት መመለስን ወይ ደግሞ ከእግዚአብሔር ጋር ሰላምን አገኘ የሚል ሐሳብ ታገኛላችሁ። ቀድሞ ተወስዶበት የነበረው ጸጋ ተመለሰ በሚለው እላይ ባነሳው ንግግር ውስጥ አንዱ ጎልቶና ጮሆ የሚሰማው ሐሳብ ወይ ደግሞ የምንረዳው እውነት በኃጢአት ምክንያት ሰው ያጣው አንድነት ከእግዚአብሔር ጋር የነበረው ሰላምና ህብረት ዩኒቲ ኤንድ ፌሎሺፕ እሱ ተመለሰለት። ድነት የአንድነት የሰላም የህብረት የግንኙነት መታደስ ነው። በተለይ አዲስ ኪዳን በዝርዝር እነዚህን ሐሳቦችን አጉልቶ ያሳያል። ጥሩ የሚሆኑ አሁን ላነሳሁትኝ ከእግዚአብሔር ጋር ያለን አንድነት ታድሷል፣ ህብረታችን ሪስቶር ሆኗል የሚለውን ከሚያሳዩን ሁለት ንባባቶች መካከል ላንሳ። ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ይህ የ54ቱ ትርጉም ስለ ጸደቅን በጌታችን በኢየሱስ ክርስቶስ ሰላምን እንያዝ የሚለው ንግግሩ ገና ተስፋ እንደሆነ የራሳችን እንድናረገው የተጠየቅነው ጥያቄ እንደሆነ ያስመስላል። እንያዝ ስለሚል ገና አልያዝነውም፣ ግን እንድንይዘው የቀረበ ጥያቄ ይመስላል። የድሮ ትርጉም ሰላምን እንያዝ ካለ ገና አልያዝነውም፣ እንድንይዘው ጥያቄ የቀረበ እንደዛ ይመስላል። የአዲሱ ትርጉም ግን ምን ይላል? በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላም አለን ነው። ሰላምን እንያዝና ሰላም አለን በጣም የተለያየ ሐሳብ ነው በውስጡ ያዘ። ሰላምን እንያዝ ጥያቄ ነው፣ ተስፋ ነው፣ ጥሪ ነው። ሰላም አለን ካለ ግን ሂስቶሪክ ፋክት ነው፣ የሆነ የተፈጸመ የተከናወነ ድርጊት ነው። አለኝ ኦውን አርገዋለሁ፣ ፕሮሰስ አርገዋለሁ። ስጸድቅ ምን ሀፕን አረገ? ሰላም አገኘው ከእግዚአብሔር ጋር፣ እርቅ አገኘው ከእግዚአብሔር ጋር። የደፈረሰው ግንኙነት ጠራ። በእኔና በእግዚአብሔር መካከል ያለው ጠላትነት ተወገደ፣ ህብረታችን ታደሰ። አሁን ሰላም አግኝቻለሁ። ይሄንን ሐሳብ በኤፌሶን ላይ ጳውሎስ ይደግመዋል። ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ላይ በእጆቻችሁ መጽሐፍ ቅዱስ ከያዛችሁ አብረን ብናነባቸው ወዳለሁ። ኤፌሶን ምዕራፍ 2:14 ላይ እርሱ ሰላማችን ነው። በጣም ድንቅ የሆነውን ክርስቶስ በመስቀል ላይ የሰራውን ታላቅ መዳን የሚያንጸባርቅ ቃል ነው። ክርስቶስ ሰላማችን ነው። ከ12 እስከ 13 ላይ ካያችሁ እንዲህ ብሎ ነው የሚያነሳው ጳውሎስ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ኃጢአት ትልቁ በእኛ ላይ ያመጣው ቀውስ ስብራት እኛን ከእግዚአብሔር መለየት ነው። አሁን ጳውሎስ እንደሚያስቀምጠው ያኔ ድሮ ጥንት ክርስቶስን ከማግኘታችን በፊት ስለነበረው ህይወታችን ቁመናችን ሲናገር ማንነታችን ሲናገር ከእግዚአብሔር ተለይታችኋል፣ አንድም ያለ ክርስቶስም ነበራችሁ። ይሄ ነው የኛ መንፈሳዊ ስታተስ የነበርንበት ደረጃ። ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀረባችሁ። ወዴት ቀረባችሁ? ተለይተነው ወደ ነበረው ወደ እግዚአብሔር ተራረቀነው ወደ ነበረው ወደ እግዚአብሔር መቅረብን አገኘን። እንዴት? በክርስቶስ ደም። ቁጥር 14 ላይ እርሱ ሰላማችን ነው። ማን ሰላማችን ነው? ክርስቶስ ሰላማችን ነው። ይህ በእኛና በእግዚአብሔር መካከል ያለውን ገደል እንደ ድልድይ ሆኖ ያገናኘ ያቀራረበ ሰላምን የፈጠረ እርሱ ነው። በደሙ ሰላምን ሰጠን። በደሙ ወደ እግዚአብሔር መቅረብ ቻለን። በደሙ ወደ ቅድስተ ቅዱሳን ወደ እግዚአብሔር መገኘት መግባት ሆነልን። እርሱ ሰላማችን ነው። ጌታ ይመስገን። ሁለተኛው የድነት ኮንሰፕት ይሄንን ነው ፍንትው አድርጎ የሚያሳየን። ወደ እግዚአብሔር መመለስ ወገኖቼ በጣም ኢንተርናላይዝ እንድናረገው ነገሩ ውስጣችን ድረስ ዘልቆ እንዲገባ እንዲሰማን እፈልጋለሁ። ድኛለሁ ብዬ ስል ወደ እግዚአብሔር ህብረት ተመልሻለሁ። ከእግዚአብሔር ጋር የነበረኝ አንድነት፣ ሰላም፣ ህብረት ታድሶልኛል። ድኛለሁ ስል በእኔና በእግዚአብሔር መካከል ያለው ጠላትነት ተወግዷል። ኃጢአት ያመጣው መኮራረፍ ተወግዷል። ሰላም። ይሄ ሁለተኛው
የድነትን ጉዳይ ስናስብ ጎልቶ ሊታየን የተገባው ሐሳብ ነው። ሶስተኛው ድነታችን ውስጥ የምናገኘው ቁልፍ ሐሳብ ከእግዚአብሔር ጋር ከአባቱ ጋር ክርስቶስ አንድ አደረገን ብቻ ሳይሆን በቅዱሳን ህብረት ውስጥ ደመረን፣ ከቅዱሳን ጋር ቤተሰብ አደረገን፣ ከቅዱሳን ጋር አንድ አደረገን የሚል ሐሳብ ታገኛለህ። ሳልቬሽን ድነት አንድም ሽቅብ ከእግዚአብሔር ጋር ያለው ህብረትን ወይ አንድነትን ሰላምን መፍጠር ሲሆን ሁለት በጎንዮሽ ከሰው ጋር ያለንም ግንኙነት ተፈወሰ፣ ሰላም ሆነ፣ አንድነት ቤተሰባዊነት ተሰራ ማለት ነው። ይሄንን ሐሳብ በጥሩ ሁኔታ የሚነግራችሁና የሚስልላችሁ ቅድም ያነበብኩት የኤፌሶን ምዕራፍ 2 ሐሳብ ነው። ከቁጥር 14 ጀምሮ እስከ ቁጥር 17 ድረስ በመስቀሉ በእኛና በእግዚአብሔር መካከል ስለተፈጠረው ሰላም ስላገኘነው ህብረትና አንድነት ያወራችሁና ከቁጥር 19 በኋላ ደግሞ ይሄው መስቀል ይሄው የክርስቶስ ደም ወደ ጎን ከሰዎች ጋር ያለንን ህብረት እንዴት እንደፈወሰው ያወራችኋል። ላንብበው። ቁጥር 14 ላይ እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ህግ ሽሮ በመካከል ያለውን የጥል ግድግዳ በስጋው አፈረሰ። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው። በዚህ ንባብ ውስጥ ከሁለታቸው የሚለው ቃል ሁለቱን ለማን ናቸው ብለን እንድንጠይቅ ያደርገናል። ከሁለታቸው ማለት እላይ ባለው ከቁጥር 12 እስከ ቁጥር 13 ባለው ክፍል ውስጥ አሕዛብና አይሁድን ነው እያነጻጸረ የሚያቀርበው። አሕዛብ እንዴት ከእግዚአብሔር እንደራቁ ለብሉይ ኪዳን ለአይሁድ ከሰጣቸው ተስፋ እንዴት እንደራቁ የተገረዝነን በሚሉ ሰዎች ያልተገረዙ የተባሉ ይባሉ እንደነበረ በአይሁድና በአሕዛብ መካከል ስለነበረው ትልቅ ገደል ወይ ደግሞ ገልፍ ወይ ጠላትነት ያብራራላቸዋል። ቁጥር 14 ላይ መጥቶ ከሁለታቸው የሚለው አንድም አይሁድን የኪዳን ህዝብ ነው፣ ሁለትም አሕዛብን ያልተገረዘ የሚባለውን ሌላኛውን ህዝብ ያነሳል። ከሁለቱ ግን አንድን አዲስ ሰው በራሱ ፈጠረና ሰላምን አደረገ ይላል። በሁለቱ ወገኖች መካከል በተገረዙት ባልተገረዙት የእግዚአብሔር ህዝብና የእግዚአብሔር ህዝብ አይደሉም በተባሉት መካከል ያለውን የጥል ግድግዳ አፈረሰና ሰላምን አደረገ። ቀድሞ በእኛና በእግዚአብሔር መካከል ሰላምን አደረገ ብለን ነበረ። ሁለተኛው ድነት ግን እኔና እግዚአብሔር ሰላም አገኘን ብቻ ሳይሆን እኔና ወንድሜ አሕዛብ የሆነው ሰውና አይሁድ የሆነው ሰው ሰላምን ቀድሞ ይናቆሩበት የነበረውን የልዩነት ምክንያት የሆነውን ግድግዳ ወይ ሰበብና ምክንያት በደሙ አፈረሰ። ደም ገዳይ ነው፣ ደም አፍራሽ ነው። ምን ይገላል ምን ያፈርሳል ካላችሁ ጥልን ጠብን ይገላል ያፈርሳል። ዛሬ ላይ ሰዎችን ወደ ድነት ስንጠራ ወደዚህ ሰላም ነው እየጋበዝናችሁ ያለ ነው። ድነት የሰላም ብስራት ነው። የሰላም ብስራት ነው። በሰው ዓለም የትኛውም የሰው ንግግር፣ ውይይት፣ የጠረጴዛ ዙሪያ ጭቅጭቅ ሊያመጣ የማይችለውን ሰላም አንድነትን ሊፈጥር የሚችለው በወንጌል አማካኝነት የተበሰረልን የድነት ብስራትና ብስራት ብቻ። ከመስቀል ውጪ በሰው ዓለም ሰላምን ሊፈጥር የሚችል የለም። በተለይ አሁን ላይ እንደ ዓለምም እንደ ሀገርም ትልቅ የጠላትነት የመናቆር የመጓተት የመቋሰል እንዲህ አይነት ዜና ባለበት እንዲህ አይነት ግንኙነት አገራችንንም ዓለማችንንም ባጠላበት ወቅት ላይ ፍቱን መድኃኒት መስቀል ነው። ፍቱን መድኃኒት ክርስቶስ ነው። ፍቱን መድኃኒት የመስቀል ላይ ሥራ ነው። ሰላም እዛው ስላለ ሰው መስቀል የሰላም ብስራት ነው። አንድም ከእግዚአብሔር ጋር ሁለትም እርስ በርስ። ይሄንን በሰው ዓለም ውስጥ የመጣውን ሰላም እርቅና አንድነትን የገለጠበት መንገድ ጳውሎስ ወይ ደግሞ ያሳየበት ተምሳሌት በጣም አስገራሚ ነው። ቁጥር 19 ላይ እንዲህ ይላል፣ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። እንግዲህ ብሎ የሚነሳው በመስቀል ላይ ከተሰራው ሥራ የተነሳ በመስቀል ላይ ክርስቶስ ደሙን ከማፍሰሱ የተነሳ ስለዚህ ከዚህ የተነሳ እንዲህ ናችሁ እንዲህ ደግሞ አይደላችሁም የተባልናቸው ነገሮች አሉ። አይደለሁም የሚለው ነገር እዚህ ውስጥ ከቅዱሳን ጋር ሀገር ውስጥ ያለ ከሀገር ውጭ ያለ በክርስቶስ ያመነ በመስቀሉ ሥራ ላይ በማመኑ ምክንያት የእግዚአብሔር ልጅ ከሆነው ከየትኛውም ሰው ጋር በክርስቶስ ይመን እንጂ
በክርስቶስ በማመን ይጽደቅ እንጂ ሌላ ከሱ ጋር ህብረት እንዲኖረኝ አንድነት እንዲኖረኝ የምጠይቀው ነገር የለም። የት ቤተ እምነት ውስጥ ነው ያለኸው፣ የት እምነት ተቋም ውስጥ ነው ያለኸው አይባልም። ሀብታም ነህ ደሃ ነህ ረጅም ነህ አጭር አይባልም። ከእንግዲህ ወዲህ ከቅዱሳን ጋር በክርስቶስ ካመኑት ጋር አይደለሁም የምለው አስቀድሞ እንግዳና መጻተኛ አይደለም። ላቀውም ላላቀውም እችላለሁ። ያንን ሰው ሳገኘው ግን ለኔ እንግዳ ፎሪነር አይደለም፣ እንግዳ አይደለም፣ እንደ ሩቅ ሰው የማየው አይደለም። ለምሳሌ ኢትዮጵያ ሀገር ውስጥ ከኢትዮጵያ ውልደታቸው ኢትዮጵያዊ ያልሆኑ ሰዎች ነጮችም ጥቁሮችም ይመጣሉ በተለያየ ምክንያት፣ በስራ ምክንያት፣ በውልደት ምክንያት። እነሱ ከኢትዮጵያኖች ጋር ያላቸው ግንኙነት እንደ እንግዳና እንደ መጻተኛ ነው ያላቸው ግንኙነት። የሀገር ሰው አይደሉም፣ በዚያ ሀገር ውልደት የላቸውም። ስለዚህ እንደ ቤተኝነት አይሰማቸውም። ኢትዮጵያን ሳያስቡ ቤቴ ነች፣ ሀገሬ ነች፣ ቀዬ ነው፣ ወንዜ ነው የሚል ስሜት አይሰማቸውም። ህዝቡንም የሚያዩትም ሀገሩን የሚመለከቱትም እንግዶች እንደሆኑ ነገ ለቀው እንደሚወጡ ነው። ከቅዱሳን ጋር ግን ያለን ህብረት እንደዚህ አይደለም፣ እንደ እንግዳ እንደ መጻተኛ አይደለም። ስለዚህ አይደለሁም እላለሁ፣ እንግዳ አይደለሁም፣ መጻተኛ አይደለሁም። እና ናችሁ ደግሞ የተባልነው ነገር አለ። ነኝ የሚለው ደግሞ ሐሳብ አለ ወይ ደግሞ ብርቱ ጉዳይ አለ። ከቅዱሳን ጋር ባላገር ነኝ። ባላገር ማለት የአንድ ሀገር ህዝብ ማለት ነው። እንዲሁም ቤተሰብ ነኝ ይላል። ክርስቶስ በመስቀሉ ሰላምን አደረገ፣ በቅዱሳን አንድነት ደመረን ብዬ ስል ይሄ ቅዱሳን አንድነት ቤተሰባዊ አንድነት ነው። ይሄ ቅዱሳን አንድነት የአንድ ሀገር ህዝብ እንዳለው አይነት አንድነት ነው። የዛሬን አያርገውና ማለት ነው። ባላገርነት ሲነሳ አሁን እንደ አንድ ሀገር ህዝብ አይደለም አክት የምናረገው። ይሄ ዘረኝነቱ፣ ጎጠኝነቱ፣ መከፋፈሉ በጣም ስላለ ይሄ የአንድ ባላገርነን የሚለው የጳውሎስ ንግግር አሁን ላይ ባለው ሁኔታ ላይገልጠው ይችላል። ግን በቀደመው ጊዜ ሰው ዘሩን ሳያስብ፣ ወገኑን ሳያስብ፣ የተወለደበትን አካባቢ ሳያስብ ኢትዮጵያዊነትን ብቻ አስቦ ለአንድነት የሚነሳበት አንድ ወቅት የነበረው ዘመን እሱ ማሰብ በቂ ነው ባላገርነትን ለመረዳት። ሀገር ተደፈረ ሲባል ትግሬውም፣ ኦሮሞውም፣ ከምባታውም እነዚህ 86 የተለያዩ ቋንቋ ተናጋሪ ብሔረሰቦች እንደ አንድ ሰው የሚቆሙበት ማለት ነው። እኛ ከቅዱሳን ጋር እንደዚህ ነን ብሎ ነው ጳውሎስ የሚያስቀምጥ። አንድ ነን፣ እንደ አንድ ሀገር ህዝብ ነን፣ ተያይዘናል። እንዲሁም እንደ አንድ ቤተሰብ ነን። በአንድ ቤተሰብ ውስጥ እንዳለ ወላጅና ልጅ ወይ ወንድማማችና እህትማማች በደም እንደተጋመዱ እንደተሳሰሩ ልክ እንደዛ ነው። ስለዚህ ሳልቬሽን ብለን ስንል ይሄን ነው ያወራን ያለ ነው። በጣም ፕራክቲካሊቲው እንዲታየን ስለፈለኩ ነው። እንደው ይሄ ብዙ ጊዜ አስተምሮታዊ ጉዳይ ነው የሚጎላብን፣ ዶክትሪናል አስፔክቱ ነው። ድኛለሁ ስል እንዲሆኑልኛል የምንላቸው አስተምሮቶች በህይወት ልክ ግን ያልወረዱ ነገሮች ስላሉ አሁን ግን ድነትን ስናስብ፣ ሳልቬሽንን ስናስብ እነዚህ ሶስቱን ነገሮች እናስባለን። ለማስተዋወስ ያክል ከታች ወደ ላይ ስንቆጥራቸው አንድም ከቅዱሳን ጋር በህብረት በአንድነት ተደምረናል፣ ከቅዱሳን ጋር ቤተሰብ ሆነናል። ሁለት ከእግዚአብሔር ጋር ሰላምን አግኝተናል፣ ህብረትን አግኝተናል እያልን ነው ያለን። እስካሁን የቆየንበት ሐሳብ ድነት ማለት ምን ማለት ነው የሚለውን በማንሳት በሰጠኋችሁ የድነት ፍቺ ውስጥ ያሉትን ሶስት ቁልፍ ሐሳቦችን በማየት ነው የቆየነው። ወደ ሁለተኛው ሐሳብ እገባለሁ። አሁን ላወራንለት ድነት ወይ ደግሞ አስገራሚ የመለኮት ስራ ወይ ደግሞ አስገራሚ የመለኮት በረከት፣ ለዚህ ድነት መለኮታዊ አቅርቦት ምንድነው? እግዚአብሔር ጋር ሰላም ይኖረን ዘንድ፣ እርስ በርስ ሰላም ይኖረን ዘንድ፣ በኃጢአት ምክንያት ወደ አጣነው ቀድሞ ለነበርንበት ክብር እንመለስ ዘንድ እግዚአብሔር ምን ሰራ? መለኮታዊ አቅርቦት ነው። ሰዋዊ አቅርቦት አላልኩኝም። ሰዋዊ ሚና፣ ሰዋዊ ኃላፊ አላልኩኝም። እስካሁን በዘረዘርናቸው ወደፊትም በስፋት በመንዘረዘረው በድነት ጉዳይ ሰው ድርሻ ቢስ ነው፣ ሚና የለውም። አሜን ብሎ ከመቀበል ውጪ ድነት ከመጀመሪያም እስከ መጨረሻም የእግዚአብሔር ተግባር ነው። the acts of God ሮሜ ምዕራፍ 1:17 የሚለን ይሄንን አድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። በአዲስ ትርጉም የእግዚአብሔር ጽድቅ ከመጀመሪያ እስከ መጨረሻ በእምነት ነው። ድነታችን፣ መጽደቃችን፣ ልጅነታችን፣ ቤዛነታችን ይሄ ሁሉ ከመጀመሪያ እስከ መጨረሻ በእምነት ነው ማለት በድነታችን ውስጥ ሰው ምንም አይነት አስተዋጽኦ አላበረከተም። እኔ የለውበትም። ማርቲን ሉተር እንዳለው ነው ከሮማን ካቶሊክ ቤተክርስቲያን አምጾ ሲወጣ ካነገባቸው 5 መፈክሮች መካከል አንደኛው ምንድነው የሚለው? ሶላ ፊዴ፣ እምነት ብቻ፣ ስራ የለም፣ መልካም ስራ የለም። ሲጀመር የኛ መልካም ስራ ምንለው ጽድቃችን ምንለው ኢሳይያስ እንደነገረን በትንቢቱ ጽድቃችን እንደ መርገም ጨርቅ ነው። እንደ መርገም ጨርቅ። መቼም መርገም ጨርቅ የሚባለው ለብዙዎቻችን ግልጽ ነው ብዬ አስባለሁ።
ጽድቃችን እንደ መርገም ጨርቅ ከሆነ ኃጢአታችን ምን ሊሆን እንደሚችል ዝም ብላችሁ መሳል ይችላል። ሰው ጽድቅ ዘንድ ብሎ በእግዚአብሔር ፊት የሚያቀርበው መልካም ስራውን እግዚአብሔር ፊቱን የሚያዞርበት እንጥቅ የሚልበት ነው ጽድቅ ምንለው መልካም ስራ ምንለው። ስለዚህ እግዚአብሔር ድነታችንን ያለ ሕግ መጠበቅ ያለ መልካም ስራ በእምነት ብቻ እንዲሆን ፈቀደ። በድነታችን ውስጥ የእግዚአብሔር መለኮታዊ አቅርቦት ብዬ ስናገር እግዚአብሔርና እግዚአብሔር ብቻ ነው የሚነሳው እኔ የለውበት። እንዲሁ አንድ ሐሳብ እዚህ ጋር ልጨምርላችሁ በኋላም ልናነሳው እንደምንችል ባስብም ግን የእግዚአብሔር ብቻ ነው ለድነታችን አቅርቦቱ ከእግዚአብሔር ዘንድ ብቻ ነው እኔ የለውበትም የሚለው ሐሳብ እንዲገባችሁ ስለፈለኩ ነው። ኤፌሶን ምዕራፍ 2 ቁጥር 8 ምንድነው የሚለን? ጸጋው በእምነት አድኗችኋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከእናንተ አይደለም የተባልነው ምንድነው? መዳናችን ነው። መዳኔ ከኔ ጋር የሚያገናኘው ነገር የለም። እኔ ምንም ስለሆንኩኝ አይደለም። እኔ ማንንም ስለሆንኩኝ አይደለም። እኔ ምንም ስላደረኩ አይደለም። ከኔ አይደለም። እና ምንድነው? it's a gift of God የእግዚአብሔር ስጦታ ነው። salvation is a gift ስጦታ እንጂ ደሞዝ አይደለም። ደሞዝ ማለት ለሰራነው ነገር የሚከፈል ተመጣጣኝ ክፍያ ለጉልበቴ ለላቤ ለውቀቴ ማስከፈለው ደሞዝ ነው። ለሚሰራ ሰው ደግሞ ደሞዝ እንደ ዕዳ እንጂ የሚታሰበው እንደ ስጦታ ይታሰብ። ወር ሙሉ ሰርተን በመናገኘው ደሞዝ የተደሰትን የተፍለቀለቅን ጮቤ ረገጥን የተገረምን ለሰዎች ሁሉ እየደወልን አይገርምም ወይ ደሞዝ ተከፈለን ያለን ሰዎች የለንም። አልከፊል ቢል አሰሪውን አፍንጫውን ይዘን ነው የምንቀበለው። የፍቅር ስጦታ አይደለም ደሞዝ ስለወደደን አይደለም የሰጠን ስለሰራንለት ነው። የግዱን ነው ዕዳውን ነው የከፈለው ዕዳ ነው ይሄ። ድነታችን ግን ደሞዝ አይደለም። እግዚአብሔር እኛን የማዳን ግዴታ የለበትም። ደሞዝ አልከፈለንም። መዳን ይገባኛል ብዬ እግዚአብሔር ፊት እማቀርበው ጥያቄ የለም። እግዚአብሔር ግዴታ የለበትም። ኖርማን ጄስለር የተባለ አንድ ጻፊ ምን ብሏል? ጻፈው ሲስተማቲክ ቲዮሎጂ ስልታዊ ነገረ መለኮት ላይ እግዚአብሔር ሰውን ለማዳን ውስጣዊም ውጫዊም ተጽዕኖ የለበትም ይላል። የማዳን ግዴታ የለበትም። ኮምፐልሽን የምንለው ነገር ግፊት የለበትም። እና እንዴት አዳነን? ፍቅር፣ በጎነቱ፣ ቸርነቱ። ስለዚህ ጳውሎስ ምን ይላል? ይህ መዳናችሁ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ቁጥር 9 ላይ ማንም እንዳይመካ ከስራ አይደለም። በድነት ጉዳይ ከኔ እንደሆነ አስቤ አንገቴን ቀና ማረግበት ጉዳይ የለም፣ ከስራ አይደለም። ስለዚህ ቅድም ማርቲን ሉተርን ጠቅሼ እንዳልኳችሁ ሶላ ፊዴ እምነት ብቻ ኖት ባይ ወርክስ በስራ አይደለም። ትምክህት የለም። ድነታችን ውስጥ ትምክህት የለም። ይሄን ስላረኩኝ ነው መዳንን ያገኘሁት ልጅነት ያገኘሁት የጸደቅኩት የተቀደስኩት ብዬ ቦስት እንዳረግ እንድመካ መሆንበት አንዳችም ነገር የለም። ስጦታ። አሁን ይሄን ሐሳብ ይዘን ለድነታችን ታዲያ መለኮታዊ አቅርቦት ምንድነው? ወገኖቼ በደንብ ስሙኝ። ነገሩን እኔ ለስነ መለኮት ትምህርት ግብአትነት ብቻ እንዲውል እያሰብኩ ማስተማር አልፈልግም። የድነታችን ክብር የድነታችን ጥልቀት የድነታችን ውድነትም እንዲገባ እንፈልጋለን። ለድነቴ እኔ አልሰራሁኝም ግን እግዚአብሔር ሰርቶበታል። እኔ ዋጋ አልከፈልኩበትም እግዚአብሔር ግን ከፍሎበታል። አሁንም ማሳያችሁ ለድነቴ እግዚአብሔር ምን ከፈለ ምን አወጣ ነገር ማብዛት እንዳይሆንብኝ እንጂ ለልደታችሁ ወይ ደግሞ ለምርቃት ሊሆን ይችላል ግራጁዌሽን ለሰርጋችሁ ሊሆን ይችላል ተለያዩ ሰዎች ቤታችን ይመጣሉ ስጦታ ይሰጡናል። የተቀበልናቸው ስጦታዎች በውድነታቸው ያው ቫሪ ያደርጋል ይለያያል። አንዳንድ ሰው ጸጋ ይበዛለት እስከ በብዙ 100 ሺህ ብር የሚቆጠር በሚሊዮን ብር የሚቆጠር ስጦታ ይሰጣል፣ መኪና ይሰጣል፣ ቤት ይሰጣል። የቅርብ ወዳጅ እናት አባት ከሆነ ተቀባዩ ሰው መኪናም ይሁን ቤትም ይሁን ሞባይልም ይሁን ካርድም ይሁን ምንም ይሁን ሲቀበል ለመቀበል የከፈለው ነገር የለም። ፍሪ ጊፍት ነፃ ስጦታ ምንም የከፈለው ነገር የለም። ሰጪው ግን ኪሱ ገብቷል። ሰጪው ግን ሄዶ ባንክ አካውንቱን አስከፍቶ የሆነ ብር አስወጥቶ ጎሏል። እኛ እንሞላ ዘንድ እኛ እንስቅ ዘንድ እኛ ደስ ይለን ዘንድ እኛ ጮቤን ረግጥ ዘንድ ሰጪው ጎደለ፣ ሰጪው ከፈለ። ቀላል አይደለም። እንኳን በብዙ ሚሊዮን የሚቆጠር በብዙ 100 ሺህ የሚቆጠር አይደለም 50 ብር ማውጣት መጉደል ነው። ድነቴ ከኔ አንፃር ነፃ ነው። it's a gift of God የእግዚአብሔር ስጦታ ነው። እግዚአብሔር ግን ከፈለ። እዚህ ሐሳብ ላይ ትንሽ ላቆያችሁ ገደዳለሁ መሰለኝ። ኤፌሶን ምዕራፍ 1 ላይ እንዲህ ይላል። ኤፌሶንና ሮሜ ተወዳጅ የምላቸው የጳውሎስ መልእክቶች ስለሆኑ ለኔ my favorite epistles የደጋገምኩኝ ሮሜና ኤፌሶን ላይ ቆይባችሁ ይችላል። ሮሜ ምዕራፍ 1 እንዲህ ይላል እንዴት በክርስቶስ በሰማያዊ ስፍራ እንደተባረክን ቁጥር 3 ላይ ይናገርና በሰማያዊ ስፍራ ባለ መንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር ይባረክ ይላል። እና እግዚአብሔር ባረከን በቃ በረከት ስጦታ ነው። እግዚአብሔር ስጦታን ሰጠን ይለና ይሄ የእግዚአብሔር ስጦታ ይሄ የእግዚአብሔር በረከት ይዘረዝራቸዋል። ወደ 7 የሚያክሉ በረከቶች ይዘረዝራል። ልጅነትን አገኘን፣ በደሙ የተደረገ የኃጢአትን ስርየትን ቤዛነትን አገኘን፣ በመንፈሱ አተመን፣ ወደ ክርስቶስ ጨመረን፣
የፈቃዱን ምስጢር ገለጠልን ይዘረዝራቸዋል የተባረክንባቸውን በረከቶችን ይሄ በረከት ግን እንዴት ለኛ እንደሆነ ሲናገር ቁጥር 5 ላይ ይሄ ድነታችን እንዴት ለኛ እንደሆነ ሲናገር ቁጥር 5 ላይ በበጎ ፈቃዱ እንደወደደ ነው መዳኔ ልጅነቴ መቀደሴ መጽደቄ ቤዛነቴ እግዚአብሔር ጋር ያገኘው ጽድቅ ዳግም ልደቴ እንደ እግዚአብሔር በጎ ፈቃድ እንደብያለሁ እኔ አይገባኝም ግን እግዚአብሔር ወደደ እግዚአብሔር ፈቀደ አንድ እግዚአብሔር መውደድና የእግዚአብሔር መፍቀድ ብቻ ግን በቂ አይደለም እግዚአብሔር ስለፈቀደ ብቻ ልጅ አላረገኝ እግዚአብሔር ስለወደደ ብቻ አላዳነኝም ከመውደዱ ከመፍቀዱ ባለፈ ቁጥር 5 ላይ በኢየሱስ ክርስቶስ ሥራ ለርሱ ልጆች ልንሆን አስቀድሞ ወሰነን በእጆቻችሁ መጽሐፍ ቅዱስ ከያዛችሁ በክርስቶስ ሥራ የምትለውን አስምሩ እግዚአብሔር መውደድና መፍቀድ ሲደመር የክርስቶስ ሥራ እኩል ይሆናል የኔ ልጅነት እኩል ይሆናል የኔ ድነት ኢየሱስ ሰራ ኢየሱስ ከፈለ ኢየሱስ ሞተ ከዛስ እኔ ልጅ ሆንኩኝ ልጅነቴ ለኔ ስጦታ ነው እግዚአብሔር አንፃር ግን ልጅነቴ የሥራ ውጤት ደሞዝ ነው ተርቶ አልቦ ነው ያገኘው የናሳብ ብዙ ጊዜ እንዲህ ባለ መልኩ አቀርበዋለሁ ስጋ አባቶቻችን ወይ ደሞ እናቶቻችን ወላጆቻችን ለሁላችንም ላይ ሰራ ይችላል ይሄ ምሳሌ ግን ለጥቂቶች ከሰራ ዘመናቸውን ሁሉ ጥረው ለፍተው ግረው ወድቀው ተነስተው ያካበቱትን ሀብት የገዙትን ቤትና መኪና ወታቸው ፍጻሜ ላይ ለልጆቻቸው ተናዘው በኑዛዜ አስተላልፈው ይሄዳል አሁን ተጠቀስኳቸው ያልተጠቀስኳቸው ያንዳንዱ ነገሮች ለዛ ሰው ለዛ አባት ለዛች እናት የብዙ አመታት የድካማቸው ፍሬ ነው አንዳንዱ እንደዛ ይላል ሊስትሮ ሆኜ ጀምሬ ተሸክሜ ሆቴል ቤት ሰርቼ ዌተር ሆኜ እንዲህ አንደ ሁኔታ ነው ሄዶ መጨረሻ ላይ ኢንቨስተር ሆኜ ይላቸዋል ቤት መኪና የሆነ ንብረት አፈራ ብዙ ድካም ያፈራውን ሀብት ግን መጨረሻ ላይ ለልጁ ያወርሰዋል እግዚአብሔር የሰራውን ስራ ላሳያችሁ ልጁ ያለፋበት ያልደከመበት ያልወጣበት ያልወረደበት ሀብት ረብጣ የሆነ ገንዘብ እጁ ላይ ወደቀ አለፋበት ውርስ ነው ለሱ ለሰጪው ለአባትየው ግን የብዙ አመታት የድካም ውጤት ነው እንዲህ ነው እግዚአብሔር የሰራው ለድነቴ አልወጣሁኝም አልወረድኩኝም አልለፋውኝም ምንም ያረኩት ነገር የለም ክርስቶስ ግን ሰራበት ዋጋ ከፈለበት ዛውን ነጥቤ ምንድነው የሚሆነው ለድነታችን መለኮታዊ አቅርቦት አንድ ነው አሁን የክርስቶስ ሞት አዲስ ኪዳን በብዙ ተጻፈልን ከሰበከን ካስተማረን ከነገረን በልባችን ላይ አድምቆ ከጻፋቸው እውነቶች መካከል የክርስቶስ ቤዛዊ ሞት የክርስቶስ ምትካዊ ሞት ለኛ ህይወትና እርቅ ለማግኘታችን ለኛ ልጅነትን ድነትን ለማግኘታችን ብቸኛው መሰረት ነው ክርስቶስ ሰራ ሲለን ጳውሎስ ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ ስራ ብሎ ሲናገር ስራው ቀላል አይደለም ሞትን አስጨናቂነትና ከባድነት ለኛ መነገር የሚያስፈልገው አይመስለኝም የክርስቶስ የጌተሰማኒ ቆይታ ሞትን ሲያስብ የተሰማው ስሜት ያለፈበት ስቃይ መከራ ጭንቀት አርገው ወንጌላት ነግረውናል ሞትን ሲያስብ የተፈጠረበት ጭንቀት በምድር ላይ ወዙ እንደ ደም ነጠብጣብ እስኪመስል ድረስ አድርሶታል ገባበት ከባድ ስቃይ መልአክ መጥቶ እስኪያጽናናው ድረስ አድርሶታል የተሰማው ስሜት የተሰማው ጭንቀት ብትወድስ ይቺ ጽዋ ከኔ ተለፍ እንዲል አድርጎታል ይሄንን ከፈለ ድነቴ ውድ ነው ስል ከዚህ አይነት ጭንቀት ከዚህ አይነት መከራ ከዚህ አይነት ስቃይ ተጨምቆ የወጣ ነው አንዳንድ ልጆች እንደዛ ይላሉ እኔ እኮ አባቴ ያስተማረኝ ይላሉ የሚያረጋው ጫማቶ በእግሩ እየሄደ እና ምግብ ሳይበላ ያማረው እንደ ጓደኞቹ መዝናናት ያማረው ግን እኔ ሊያስተምር እኔን ጥሩ ቦታ ሊያደርስ ብሎ ፍላጎቱን ይቅርብኝ ብሎ ሰውቶ ነው እና የዛሬ ደረሱበትን ነገር ሲያስቡ መማራቸውን ሲያስቡ ጀርባ ላይ ያለው አባታቸው ህመምና ስቃይ ስለሚታያቸው ጥለው አያዩትም ዛሬ ዶክተር መባሌ ዛሬ ፕሮፌሰር መባሌ ዛሬ እዚህ ደረጃ ላይ መድረሴ ያባቴ እንትን አለበት ዋጋ ትልቅ አክብሮት ሰጡታል ለደረሱበት ነገር ለኔ እንደዛ ነው ድነቴ ልጅነቴ ርካሽ አይደለም ውድ ነው ውድ ዋጋ ስለተከፈለበት ለድነታችን መለኮታዊ አቅርቦት እንዲህ ብሎ ያቀርባል ሮሜ ጻፊ ምዕራፍ 5 ላይ ከዘጸአት ምዕራፍ 12 ጋር በሚያገናኝ መልኩ በሚገርም ሁኔታ ይሄንን የክርስቶስን ሞት ለድነታችን እግዚአብሔር የከፈለው ወይ ደግሞ እግዚአብሔር እንደ መሰረትነት የተጠቀመበት እንደሆነ እንደዚህ አድርጎ ያስቀምጣል ይቅርታ ምዕራፍ 3 ማለት ነው ሮሜ ምዕራፍ 3 ሱራ 24 ላይ ከ23 ጀምሮ ሁሉ ኃጢያትን ሰርተዋልና የእግዚአብሔር ክብር ጎርሏቸዋል ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ወይ ፍሪሊ ጸጋው ይጸድቃሉ 25 እርሱንም ይላል እርሱንም የሚለው ክርስቶስን ነው 24 ያወራ ያለው ስለ ኢየሱስ ክርስቶስ ነው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ እርሱን ማለትም ክርስቶስን
እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ክርስቶስን እግዚአብሔር ማስተሰሪያ አድርጎ አቆመው። ይኸውም በፊት የተደረገውን ኃጢአት እግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እዚህን ቁልፍ ሁለት ሐሳቦች እንድትዙሩኝ ይፈልጋለሁ። ቁጥር 25 ላይ ጳውሎስ የሚያነሳቸው ሁለት ቁልፍ ሐሳቦች አሉ። ያዙልኝ። አንደኛ እግዚአብሔር ቀድሞ ያደረግነውን ኃጢአት ሳይቀጣ አለፈ የሚል ታገኛላችሁ። ሳይቀጣ አለፈ ቃል በቃል በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ተወው ወይ አለፈው። ሊቀጣ ሲገባ ሳይቀጣ አለፈ። ነገራችሁ ላይ እግዚአብሔር ጻድቅ አምላክ ስለሆነ ፍትሃዊ አምላክ ስለሆነ ኃጢአትን ወንጀልን አመፃን አይቶ ሳይቀጣ ማለፍ አይችልም። ባሪያ አይፈቅድለት። ኃጢአት መቀጣት አለበት። እግዚአብሔር ዓለም ብቻ አይደለም በሰው ዓለም አንድ ሰው ወንጀል ከሰራ ከሰረቀ ከገደለ ነፍስ ካጠፋ በደለኛ ሆኖ ከተገኘ ኃጢአተኛ ሆኖ ከተገኘ መቀጣት አለበት እንደ በደሉ መጠን። ዳኛው የዚህን ሰው ወንጀለኝነት አረጋግጦ ነገር ግን ሳይቀጣው ካለፈ እና በነፃ ከለቀቀው ችግር አለ፣ ሙስና አለ፣ ኢፍትሃዊነት አለ። ሕግ ተላላፊነት ነው። በደለኛን ሳይቀጡ ማለፍ ለወራት ይሁን ለዓመታት ይሁን መቀጣት አለበት። እግዚአብሔር ግን ሳይቀጣ አለፈ። ለምን ኢፍትሃዊነትን እግዚአብሔር መረጠ ብበሉኝ? እግዚአብሔር ኢፍትሃዊ ግን አልሆነም። ሳይቀጣ ያለፈው ክርስቶስን በደሙ የሆነ ማስተሰሪያ አድርጎ ስላቆመው ነው። በሌላ አነጋገር እግዚአብሔር የኛን ቅጣት በልጁ በክርስቶስ ላይ ጨርሶ ስለመጣ ነው። በእኛ ምትክ ክርስቶስን ቀጥቶ ስለመጣ ነው። ማስተሰሪያ የሚለው ቃል ብሉይ ኪዳናዊ ቃል ነው። በተለይ በመቅደስ ውስጥ ካለው በቅድስተ ቅዱሳን ውስጥ ካለው ኃጢአትን የማስተሰረይ ኃጢአትን የመሸፈን ኃጢአትን የመክደን ጉዳይ ጋር የሚገናኝ ነው። ብሉይ ኪዳን ካሉት ሰባቱ በዓላቶች መካከል የስርየት ቀን የሚባላል። የስርየት ቀን the day of atonement እሱን ሐሳብ ነው ጳውሎስ የሚያነሳው። ቅድስተ ቅዱሳን ውስጥ ገብቶ ሊቀ ካህኑ ደም ሲረጭ ስለ ሕዝቡ የሆነውን ስለ ሕዝቡ ኃጢአት ማስተሰሪያ ይሆን ዘንድ ደም በረጨ ጊዜ ያ የኮርማዎችና የጊደሮች ደም የሕዝቡን ኃጢአት ይሸፍናል። ደሙ የሚረጭበት ቦታው ራሱ ማስተሰሪያ ይባላል ወይ የስርየት መክደኛ ይባላል። ኃጢአት ከቨር ይደረጋል፣ ኃጢአት ይሸፈናል። ቃል በቃል ማስተሰሪያ ማለት መሸፈን ማለት ነው። ከቨር ማድረግ ነው። ቁጣን ማብረድ ማለት ነው። እግዚአብሔር ክርስቶስን የኃጢአት መሸፈኛ አድርጎ አቀረበው። ኃጢአት ምክንያት የሚሰማውን ቁጣ ማብረጃ አድርጎ አቆመው። ክርስቶስን ማስተሰሪያ አድርጎ በማቆም ኃጢአት የሚጠይቀውን ክፍያ ሁሉ እሱ እንዲከፍል አደረገው። እኛ ጋር ሲመጣ ግን አልፎን ሄደ። ደም የሚለው ሞትን ያሳያል። በጳውሎስ ንግግር ለድነቴ የክርስቶስ ደም ለድነቴ የክርስቶስ ሞት መሰረት ነው። እኔ ታለፍኩኝ ሳልቀጣ ክርስቶስም ማስተሰሪያ አድርጎ በማቆም ዕብራውያን ምዕራፍ 2 ላይ እንደዛ ይላል። ዕብራውያን ምዕራፍ 2 ቁጥር 9 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ፍጹም ሊያደርገው ተገባ። ብዙ ልጆችን ወደ ክብር ሊያመጣ that means እኔና እናንተን ለልጅነት ክብር ደግሞ በኃጢአት ምክንያት ወዳጣነው ህብረት፣ እርቅ፣ አንድነት፣ ሰላም ወደዛ ሪስቶር ሊያደርገን ወደዛ ሊመልሰን ማለት ነው። ብዙ ልጆችን ወደ ክብር ሲያስገባ ድነት ወደ እግዚአብሔር ክብር መግባት ነው። ወደዚህ ወደ እግዚአብሔር ክብር እኛን ግን ለማስገባት ምንድነው እግዚአብሔር ያደረገው? የመዳናችንን ራስ የድነታችንን ጀማሪ የድነታችንን ፈጻሚ የድነታችን መፍለቂያ እንዲሆን የላከውን ክርስቶስን የሥላሴ ሁለተኛ አካል የሆነውን ወልደ እግዚአብሔርን እግዚአብሔር በመከራ ፍጹም አደረገው። በመከራ ፍጹም ያደረገው ማለት አለ የሚባለውን መከራ በሙሉ በርሱ ላይ አፈሰሰው። ቁጣውን አፈሰሰው። በዓለም ላይ የመከራዎች ሁሉ ቁንጮ የመከራዎች ሁሉ ታላቅ የሚባለው ሞት ነው። ብዙ ልጆች ወደ ክብር ይገቡ ዘንድ ክርስቶስ ፍጹም በመከራ ደቀቀ፣ በሞት ጎዳና አለፈ። ሰው ለድነታችን መለኮታዊ አቅርቦት ብር አይደለም፣ ወርቅ አይደለም፣ የልጁ የክርስቶስ ኢየሱስ ሞት ነው። ስለዚህ ነው ጴጥሮስ ያለውን ነገር ብዬ የዛሬውን ሐሳብ ለማጠቃለል ልምጣ። አንደኛ ጴጥሮስ ላይ እንዲህ ይላል ቁጥር 18 ጀምሮ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ የሚያልፍ በብር ወይም በወርቅ ሳይሆን ነውር እድፍ እንደሌለው እንደ በግ ደም በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። መዳን መዋጀት ነው። salvation is the redemption። ድነታችን መዋጀት ነው። ለመዋጀታችን ለመዳናችን ግን እግዚአብሔር ያወጣው ብር አይደለም፣ ወርቅ አይደለም። ዓለም አለኝ የምትለው ከረንሲ አለኝ የምትለው መገባበያ ይሄ ነው፣ ብር ወርቅ። በአሁኑ ዓለም በአሁኑ ዘመን አነጋገር ዶላር አይደለም፣ ፓውንድ አይደለም።
የትኛውንም እግዚአብሔር እኛን ሊያገኘን እኛን ሊያደነን እኛን ሊዋጀን ሲፈልግ ዓለም ያላትን ብር አይደለም ያወጣው ዓለም የማታውቀውን ብር ነው ያወጣው እሱም ብር ነውር እድፍ እንደሌለው እንደ በግ ደም የክርስቶስ ደም the blood of Jesus የክርስቶስ ደም የእግዚአብሔር ከረንሲ ነው የእግዚአብሔር መገበያያ ነው እግዚአብሔር እዚህ ዋጋ እዛ blood ደም ሞት ዛሬ ምንድነው ልናወራ የሞከርነው ነገረ ድነት ስንል ወይ ደግሞ salvation ድነት ስንል ምን ማለት እንደሆነ አየን ሶስት አንኳር ነጥቦችን ሰጥተዋቸው ለዘረዘርናቸው ግን የድነት በረከቶች በነፃ አላገኘናቸው ግን እግዚአብሔር ስራ ሰራ እግዚአብሔር የሰራው ስራ ለድነታችን ያቀረበው አቅራቦት የገዛ ልጁን በሞት ገብሮታል አንድያ ልጁን ገበረ ብዙ ጊዜ ላለሁኝ ሁለት ኖሮት እግዚአብሔር አንድ አልሰጠንም እኛን ጠየቀን እኮ ሁለት መጎናጸፊያ ያለው አንዱን ይስጥ ነው ሁለት ሸሚዝ ያለው አንዱን ይስጥ ነው እግዚአብሔር ሁለት ኖሮት አንዱን አልሰጠም አንድ ቢኖረው አንዱን ሰጠ ይህም ጥልቅ የሆነው የእግዚአብሔርን ፍቅር ያሳያል ድነቴን ሳስብ መወደድን አስባለሁ ድነቴን ሳስብ የእግዚአብሔርን ፍቅር አስባለሁ ድነቴን ሳስብ የድነቴን ውድነት ግብር አስባለሁ ኔክስት ዊክ ላይ ምንድነው የምናረጋው ለዚህ አዲስ ኪዳን በብዙ ላተተው ላወራለት ለክርስቶስ ሞት ብሉ ኪዳን እንደ ምሳሌ እንደ ታይፕ አድርጎ ያቀረባቸውን የሞቱን ጉዳይ የሚያወሩትን ክፍሎችን አብረን እንድናይ ይፈልጋል እዛው ውስጥ የድነታችን ሚስጥር እየበራልን የድነታችን እውነት እየገነነብን የሚሄድበት ሁኔታ ይኖራል የክርስቶስን ሞት አስመልክቶ ብሉ ኪዳን አስቀድሞ ያወራን ነገር ምን እንደሆነ ላሳያችሁ ሞክራለሁ ቢያንስ አምስቱን አወራችኋለሁ በንባብ መልክ ላቀርባችሁ አምስቱን ከዛ በኋላ ይጨርሳሉ የመጀመሪያው ምናየው ዘፍጥረት ምዕራፍ 3:21 ላይ በኤደን ገነት ለአዳም ራቁትነት መሸፈን ምክንያት ስለሆነው ስለዛ ቆዳ ምናወራበት ጉዳይ ይኖራል አንዲት ንጹህ የሆነች ኢኖሰንት የሆነች እንስሳ ለአዳም ራቁትነት መሸፈን ስትል ነፍሷን ገብራለች ያበር አዳምን የቆዳ ልብስ አለበሰው ቆዳ እንደምታውቁት ከዛፍ ላይ ተሸምጥጦ የሚመጣ ቅጠል አይደል የሆነ እንስሳ በግ ይሁን ፍየል ይሁን ተኩላ ይሁን ጥንጫላቅም የሆነች እንስሳ ግን ነፍሷን ሰጣለች እግዚአብሔር ገሎ መጥቶ አዳምን አለበሰው እሱን ምናይበት ይሆናል ሁለተኛ ዘፍጥረት ምዕራፍ 22 ላይ የይስሐቅ ሞት ለክርስቶስ ሞት እንደ ታይፕ እንደ ምሳሌ የሚሆንበትን ጉዳይ እናነሳለን ሶስተኛ ዘጸአት ምዕራፍ 12 ላይ የምናገኘው የፋሲካው በግ the Paschal lamb በመንለው የፋሲካው በግ ለክርስቶስ ሞት ማሳያ ወይ ምሳሌ ታይፕ እንዴት እንደሆነ እናያለን አራተኛ ዘሁልቁ ምዕራፍ 21 ላይ የምናገኘው የነሐስ እባብ ይሄንን ዮሐንስ ወንጌል ምዕራፍ 3 ድጋሚ አንስቶታል ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባል በማለት ሁልቁ 21ን ዮሐንስም ይጠቅሰዋል አምስተኛ የምናየው በዘሁልቁ መጽሐፍ ላይ ድጋሚ የቀረበው የሁለቱ ፍየሎች ታሪክን እናነሳለን ሁለቱ ፍየሎች ታሪክ ላይ የምናየው አንዱ ፍየል ኃጢአት ተሸክሞ ይባረራል አንዱ ፍየል ደግሞ ይታረዳል እዚህ አምስቱ ጉዳዮች የክርስቶስን ሞት የምናይበትን ሞቱ ምክንያት ስላገኘነው የድነት በረከት ግንዛቤ እንድንጨብጥ የሚያረጉን ጥልቅ የሆኑ የእግዚአብሔር የማዳን ሥራዎች የተንጸባረቁባቸው ናቸው አምስቱን በቀጣዩ ሳምንት ላይ አብረን የምናይ ይሆናል ጌታ ኢየሱስ ይባርካችሁ ሰላም ዋሉ